ያስገባው ለሶማሊ ለጅቡቲዎች ሰተን ተጠቀሙበት ብለው ፈቅደውልናል። ኤርትራውያኖች በጣም ነው ራሳችንን እያስደፈራችሁና እያስናቃችሁን ነው ቢገባችሁ። ኤርትራውያኖች በጣም ነው የሚንቁን። ኤርትራ እኮ ሀገር ሆኗል። ተገንጥለው ሄደዋል እኮ ኢትዮጵያን አንፈልግም ብለው። ስለዚህ እኛ ምን አገባን ስለ ጎረቤት ሀገር ኤርትራ? ስለ ጎረቤት ሀገር ኤርትራ ምን አገባን? ኦሮሞ የኦሮሞ ህዝብ ሁሉም አራጅ ነው ያላችሁ ማን ነው? የኦሮሞ ህዝብ ብቻ ነው ስልጣን ላይ ያለው ያላችሁ ማን ነው? ማን ነው? አማራ ስልጣን ላይ የለም እንዳውለ የአብይ ካድሬዎች እነማን ናቸው? አብይ 4 ኪሎ ላይ ውሎ እንዳድር የሚያደርገው ማን ነው? የአማራ ልጅ አይደል እንዳቅፎ ያዘው። እስኪ አማራ በአራቱም አቅጣጫ ያላችሁ አማራዎች በውጭም በግቢም ያላችሁ አንድ ሁኑና አማራ አንድ ቀን አብይ አንድ ቀን 4 ኪሎ ላይ ይግባ። አንድ ቀን እስኪ ኢትዮጵያ ላይ ይደር። ኢትዮጵያ ምድር ላይ እስኪ አማራ አብይ አህመድ ላይ ሁሉም ድፍን አማራ እጃችሁንና አይናችሁን ቀስሩበትና እስኪ አብይ አንድ ቀን ኢትዮጵያ ምድር ላይ ማደር ይቻል እስኪ በጣም ታሳፍራላችሁ። ምን ነው ልጅቷ አረንጓዴ ቢጫ ቀይ ለለበሰላችሁ ሁሉ ትሰግዳላችሁ አይደል እንዴ? የኛ ልጆች ምን ነው ልጅቷ እኮ ልሙጡን ባንዲራ ለብሳለች ምናምን ምን ነው ማንም አንድ ልብ ሁለት ልብ ለማለት ለመሸቀያ እንኳን አረንጓዴ ቢጫ ቀይን ይዞ ሲመጣ ተቀበሉ የለ ታሽቃብጡለት የለ አረንጓዴ ቢጫ ቀይን ብቻ ያውለብልብላችሁ እንጂ እኮ ከአማራው በላይ የምታሽቃብጡት ለሌላ ነው። ምን ነውችስ ለብሳላችሁ የለ? እኔ ስለ ኦሮሞ ስለ ትግሬ ስለ ኢትዮጵያ እያወራሁ አይደለም፣ ግን አማራ ብዙ ችግር ያለበት ማህበረሰብ ነው። ብዙ ስቃይና መከራ እያስተናገደ ያለ ህዝብ ነው። አማራ ክልል ላይ አሸንዳ መከበር የለበትም ብላችሁ ለምን አልተቃወማችሁም? ሀገር ሰላም ነው ብላችሁ አይደል እንዴ አሸንዳን ያከበራችሁ? ትግራይ ክልል አንዲት ናት ሁለት ለዚያውም በተጋሩ ለተገደሉ አሸንዳና ከብርን ብለው ጥቁር ለብሰው ነው ያከበሩትኝ የዋሉት ያሸንዳ ዕለት። የአማራ እናት ግን በድሮን እየተጨፈጨፈች አሸንዳ ሶለለል አሸንዳ ስትሉ ነው ያለችሁት። እፈሩ ታሳፍራላችሁ። የ10 ገዳይ ሊሆን ይችላል ኦሮሞ። ድፍን ኦሮሞ ገዳይ ነው ያለክ ማን ነው? ኦሮሞ ብቻ ነው እንዴ ስልጣን ላይ ያለው? የብልጽግና ካድሬ እንዳለ ግማሽ አማራ አይደል እንዴ? ውርዴታሞች፣ ግማታሞች እና ሳምነው ጸጌን እናምባቸውን እነጂኒን እነማንን ማን ያስበላቸው? ኦሮሞ መሰለክ እንዴ ክልልህ ላይ መጥቶ የገደለው? የአማራ ወንድምህ እኮ ነው ለሆዱ ብሎ ለከርሱ ብሎ ለወንበር ብሎ እየበላቸው። ስለምን አባታችሁ ነው የምታወሩት? መጀመሪያ አንድ ሆኑ። ልቃሚ ለቅምቅሙላ ማፈሪያዎች። እንደ አንዲት ሴት ልጅ እኔ ያሳዝናኛለች። ይቅርታ እናቷን በአንድ ወሯ ነው ያጣችው። እህቷን አልቀበረችም። ኮፕሊንክ አርጉልኝ ጋይስ፣ ሪፖርት ስለሚያደርጉ ኮፕሊንክ አርጉልኝ። ሁሉም ይመጣል እዚህ ቀን ማውጫ አማራን ቀን ማውጫ። ለምን አባታችሁ ነው አሸንዳን ያልተቃወማችሁትኝ? የኔ ወንድም እዚህ ሀገር ሲመጣ ገንዘብ አጥቶ እንዳይመስላችሁ። አልহামዱሊላህ ቤታችን በሁሉም ነገር ሙሉ ነበር። ወሎ ላይ ባጃጅ እንኳን ገዝቶ ሲሰራት ከተያዘ 30 ሺህ ብር 40 ሺህ ብር ይጠየቃል በአንድ ቀን። 3 ወር ሙሉ ብትዳክሩ 30 ሺህ ብር 40 ሺህ ብር ልትሰሩ አትችሉም በባጃጅ። መንቀሳቀሻ ስላጡ እኮ ነው ገና አንቡጥ ጽጌሬዳ ወንድሞቻችን እየተሰደዱ ያሉትኝ። ለህዝባችሁ ድምጽ ሆኑ። አትግማሙ። ለዚህ ለጭቁኑ ህዝባችሁ ድምጽ ሆኑ። አንዲት ምስኪንን ያሳፍራል። አሁን እህቴ ብትሆን
እህቴ ብትሆን አሳልፌ ልሰጣት ነው? እንድታዝንብኝ ላደርጋት ነው? በዓለም ፊት በስንት ሺህ ዓለም ፊት አላደርጋትም። እንዴ ገና የ3 ዓመቷን ልጅ በሃይላንድ ሲደፍሩብን አልነበር እንዴ? ስም ይወጣ ይከተል ጎረቤት ማፈሪያዎች። ለነገሩ እርስ በርስ ስትባሉ አልነበር እንዴ? እንትናን ገዱ አንዳርጋቸውን የአማራ ልጅ ነው ሪከርድ አድርጎ የፖስተው። እሱን ያዋረድኩ መስሎትኝ ያንን ቪዲዮ ስታው ሁላችሁ መቀባበል ነበረባችሁ። ትንሾች ናቸው ለአባታችን እንኳን ድምጽ የሆኑትኝ። ሁሉም ሰው እጁን አውጥቶ ገዱ አንዳርጋቸው እንዲህ ብሎ ነበር ተቀምጦ የነበረው። የዛለታ ነው የቀን ስራ ሰርቶ መኖርን የመረጠው የወሰነው አባታችን። እና አፈሩ እኛ አማራዎች ብዙ የሚያስጨንቀን ነገር አለ። ልጅን ጥዬ አልሄድም እያለ የሸዋው አባታችን የተሰዋው ያ አይረሳኝም። እናንተ ኮይን ለመለቃቀም ትላንትና ጧት ነው የመጣችሁት። እኛ ደግሞ ያጣየው ጦርነት ጊዜ ወንድሜን ቀብር ያለው እኔ ለምሳሌ 6 ወር ሙሉ አዲስ አበባ መንግስት ሆስፒታል ሲሰቃይ ቆይቶ ብረቱን እንኳን ሳያዋጡለት ቀለሃውን እንኳን ሳያዋጡለት ከሰውነቱ ውስጥ ብር አልቅሼ 300 ሺህ ብር የዛኔ ብዙ ነበር እንድዋጣለት አድርጌ ብሩን ካሰባሰብን በኋላ ከዛ ከመንግስት ሆስፒታል ወጥቶ ወደ ግል ለመሄድ ግዴታ ለማውጣት ይዘውት እየመጡ ደብረ ብርሃን ላይ ሲደርስ ህይወቱ አረፈ ወንድማችን። እኛ ብዙ የምናወራላቸው የሚያስለቅሰን ነገር አለ በውስጣችን። አትግማሙብን። ሌባ ሁላ ተቃውማችሁ ሙታችኋል። በጎን ታሰርጋላችሁ፣ በጎን ደግሞ ተቃዋሚ ሆናችሁ ትመጣላችሁ። አይደብራችሁም እንዴ? ማፈሪያዎች ቅሌታ። ኤርትራኖች እንዴት እንደሚንቋችሁ ደግሞ ለኤርትራ ባሪያ ልሁን እንዴ? በጣም ነው የሚጣሉን። አማሃሩን ዘላለም ጽላአትና ነው የሚሉት። አማራ የዘላለም ጠላታችን ነው የሚሉት ኤርትራውያኖች። አንድም ኤርትራውያን የኢትዮጵያን ልሙጥ ባንዲራ እንቀርቶ አይደለም ባለኮከቡን ባንዲራ ሲያውለበልቡላችሁ አታውቱም። እናንተ ግን ከፕሮፋይላችሁ በታይ እንኳን የኤርትራን ባንዲራ ይዛችሁ ስትዞሩ ትውላላችሁ። እናንተ አስነዋሪዎች ማለት ነው። ልቃሚ ልቅምቅሙላ አስደፋሪዎች። ማኪ የምትባል ሚኪናት ማኪ የምትባል ወለያለች እቺ ገለባ ማለት ነው። አንድ ቅማላም ኤርትራዊ መሰለኝ የሚጎረጉራት እዚህ ቲክቶክ ላይ የዛች የመነን ገረድ ናት። ጋይስ ታቋታላችሁ? ማኪ የምትባል ወለዬ የኤርትራን ባንዲራ ተሸክማ የምታድር ያች ራሱ ከብዛት ጽዳት እያለች ለኤርትራዋ ነው ቪዲዮ ስትሰራ የምትለው። ኮፕሊንክ እያረጋችሁ ወገን። ውይ የእናንተ ውርዴትማ ተከድኖ ይብሰል። የእናንተ ጉድ ተከድኖ ይብሰል። እንዴው ቦረና እህት ወንድሞች እኮ አዝነውብናል። ነጁ ምን አርገንሽ ነው የሰደብሽን? ፈራንን ግን ደግሞ እናንተ ሸርሙጦች ናችሁ። ይሄው ጆከር መጣብሽ ሲሉ መጣ። እኔ ጆከርን አልተናገርኩም። ኤርትራውያኖች አማሃሩ ንዘላለም ጽላአትና ነው የሚሉት። አማራ የዘላለም ጠላታችን ነው የሚሉት። እኔ ሶሪ አላቅም፣ ምረጦ አላልኩም፣ ግን ያስጠላል። አሸንዳ ደሴ ላይ መከበር አልነበረበትም። ትግራይ ክልል ራሳቸው ናቸው የገደሉትኝ እህታቸውን ጥቁር ለብሰው ነው ያሳለፉት። እናንተ ደግሞ ስንት ድምጽ የሚሆንለት የአማራ ህዝብ እያለ እዚህ ጋር ምረጪ አትምረጪ ጅኒ ቆልጥ ምናምን
እከኮች እና እኔ ቦረናዎችን አልተሳደብኩም ማሮቼ። ቦረና እኮ ወለዬ ነው። እኔ ሁሉንም ቦረናዎች አልተናገርኩም ወገን። እንደ ድፍን አማራ ተብለን ከምንሰደብ ያለንን ብንን ስስጎን ተናገርኩ እንዳስተካክሉ ብዬ ንጽህናችንን እንጠብቅ ነው ያልኩት። እኔ አልተሳደብኩም ማሮቼ። ያቺ ኩበት የሆነ ሴትዮ ናት ደግሞ እንድናገር ያስገደደችኝ። ጊፍት ጋላሪ እየሞላችሁ ማሮቼ። ይኸው ጆከር የምትሰማውን እንኳን እንዳይሞላልኝ እኔ ጆከርን አልተናገርኩኝ። ታዲያ ጆከርዬ ያለህ የለህም ናግባ እስኪ ማሬ። እንዲ አማራዬ አንተም ቦረና ነክ እንዲ ማሬ። እንደው አታዋርደኝ ዝጎ ብለልኝ ጓደኛዬ። አማራዬ አንተም ቦረና ነክ ተወርደ ጌታዬ። ቦረና ነህ ውዴ። መጣች ቸሽቃባጭ ደግሞ አማራዬ ቦረና ነክ እንዲ ማሬ። እርፍ እሱማ እውነቱን ልንገራችሁ ወላሂ እየዋሹህ አይደለም። አንዲቱ የኛ ናት የወረባቦ ማለት ነው። ወይኔ ጉዴ ጓደኛዬ የገደለችኝ። 30 ሺህ ነው 20 ሺህ ሪያል 30 ሺህ ነው 20 ሺህ ሪያል ወረቢ እንካ እያለች ስትሰጥ ለእናቷ ስልክ እንኳን ደውላ አታውቅም። እናቷ በጣም አዝናባታለች። ቆንጅዬ ነው ልጅ ቆንጅዬ ነው ምናምን አሉ። ቆንጅዬ አይደለም እኔ ምንም አላማረኝም። ብሯን ሰታ ያገባኛል ብላ ከዛም በኋላ አላችኋለሁ ወላሂ እየዋሸሁ አይደለም ስሬስ ነው የማወራችሁ። ከዛም አላችኋለሁ ጓደኞቼ አጅሬ አግባኝ እያለች እያስቸገረች እየጠየቀች ነው። እኔ ደግሞ አላገባትም። ከዛስ ብሯን ስትሰጥ አመቱን ሙሉ መጋዱ አይቀር 20 ብር ይሄ አንዳንድ ዶሮ ይመጣል ምግብ ይሰራል። 1 ኪሎ ስጋ 80 ብር ይገዛል አድርጎ በልቶ ከዛ ይሄን ያክል ሽሪያል ሰጥቻለሁ ስትል አጅሪት። ከዛም በኋላ ይሄን ነገር የማወራላችሁ ማውራት አለብኝ ብዬ አይደለም ጋይስ፣ ግን እኔ ቦረናን ኮሎ ነጥዬ እየተናገርኩ እንዳለ አይደለ እንድገባችሁ ብዬ ነው። ከዛም በኋላ ላችኋለሁ ከዛ ሴትየቱ እዚህ አይደለም የምትኖረው እኛ ጋር። እንደው ገደለች ሴትዮዋ። ከዛ ሌላ ቦታ ነው የምትመጣው። አጅሬ ቤት ሽማግሌ ይዛ ምናምን ወንድም ሴትም ጓደኞቿን ይዛ እየተንጦለጦለች ቦረናው ቤት ዝምታፈቅርበት ሰውዬ ቤት። ከዛላችሁ ክላስ ውስጥ ነበር አሉ። ሚስትም አግብቷል አሉ። እንደውም ብሯን ስትሰጥ ቆይታ ጠይቀው አታውቅም ነበር። ካገባ በኋላ ነው የሰከረችው። ብሩ ትዝ ያላት እንጂ ያገባኛል ብላ ዘው ስታቀብል ነው የኖረችው አመቱን ሙሉ። ከዛላችኋለሁ ይሄ ቦረናው ጀግናዬ ከክላሱ ወጥት ሲል ሳላ ላይ ተደርድረዋል ይዛቸው የመጣቻቸው ሰዎች። ከዛ ያላ ብሎ በሩን ከፍቶ ያላ አላላቸው ማጅሬ ወደ ውጭ። ከዛ ውጭ ላይ ጀግኖች አይደሉ መቼስ ተነጋግረው ምናምን ጨራርሰው መጡ። ስንት ብር ነው ምናምን ሲባል ስንት ብር እንደሰጠችው እሷ አያውቅም። እሷ ሂሳብ ሰርታ 20 ሺህ በሉ 30 ሺህ በሉ ነው ያሉኝ። እኔ ይዘህሩጥ አይደለው እኔ ልብን ብዬ አልሰማውም። በጣም ነው የኛ ሴቶች አይረቡም። ከሀይቅ በታች ያሉ ሴቶች ወላሂ አይረቡም። ከዛም አላችኋለሁ አጅሬ እኔ እኔ የለኝም አሁን እየሰራው ከፍላታለሁ ብሎ ስንት ሺህ ብር እንደሰጣት አላቅም። ግማሹን ሰጣሉ፣ ግማሹ ገና እየተሰራ ከተመለሰ እና ቦረኖች የውዶቼ እኔ ስናገር ሁላችሁንም ማለቴ አይደለም። ያው የቦረና ወንዶች ተፈቃሪዎችም ናቸው፣ ቆንጂዬም ናቸው። ሁሉንም አይደለም። በዛ ላይ ደግሞ ያቺ ኩበት የሆነች ሴትዮ ናት ያሳሳተችኝ እና እኔ ልናገር ፈልጌ አይደለም። ይሄው ስርዓት ነጃት አለች። በፌክ አካውንት መታ ራሷ ትሆናለች። እና አትረቡም፣ ግማታም ናቸው የኛ ሴቶች። እና እኔ ከቦረና ወንዶች ወንድሞቼ ችግር ኑሮብኝ አይደለም። ቦረናም ወለየ እኮ ነው። እኔ ሁሉንም ቦረና አልተነገርኩም። አረ ከድጃ ነኝ
እኔ ከድጃን ታዲያ ይታቃለሁ። ኦኬ እና አትረቡም ከሀይቅ በታይ ያላችሁ ወረቢ ይሄው ለእናቷ ስልክ እንኳን ደውላ አታውቅም። እየሰማችኝም ይሄው መጣች አጅሪት እናትሽ በጣም አዝናብሻለች ደዊ ብላሻለች። ወግጂ አትረቡም ወላሂ አትረቡም። ከሀይቅ በታች ያላችሁ ሴቶች አትረቡም። ነጂ እና ሴቶችዬ የቦረና ወንድሞች እና እህቶች ሴቶች ነው ተዋቸው ወንድሞች ነጃት እኔ ቆርቆሮት ሰላም አለይኩም ሰላም ይስቤ እንዴት ነህ? እኔ ቦረና ወንድም የለኝም ብዬ ተቀርጄ ትዝ ሲለኝ እሱ አለ። ከዛ ቪዲዮ ሁሉ ሰርቻለሁ እኮ ይሄው እየሰደቡኝ ነው። ወረባቦች እረፉ እናንተ ግማታሞች ማለት ነው። አፋችሁን እንዳትከፍቱን ይለኝ እናንተ ጥንባታሞች። ለእናታችሁ ስልክ እንኳን ሳትደውሉ ለወንድ 20 ሺህ 30 ሺህ ሪያል የምትሰጪ ግማታም ሙላ ከኔ ጋር እንዳትዋሪ አዳሚ። እድሜሽን አክብሪ ጥንቦች። ነጁ ነጁ እኮ አንዴ ስትሳደብ የማይያዝ ነገር እኮ አለ። እናንተ ነጁ ጋር ምን አንዴ ሲመጣባት ልፍ የሚባል ነገር አለ። ለማንኛውም የሚቀርታችሁ ቪዲዮ ደርሶኛል። ግን ቦረና ወንድ ነኝ ግን አንቀጥኝ ነበር የምን ነጃት ነኝ አይደለም ኬት ይገናት ያሳሳተችኝ። ይኸውልህ እንደዛ ብዬ ከተናገርኩ በኋላ አጅሪት 20 ሺህ ነው 30 ሺህ ሪያል የሰጠችው የቦረና ልጅ አፍቅራ ትዝ አለኝ። ትዝ ስትለኝ አንተ አለክ እናት የት ልግባ ከድጃ ማሪ እናደረኩኝ። ማሪ አረጋጊው እንጂ አረጋጊ የኔ ፍቅር። እኔ ማሰልጠን አለብኝ። ወረባቦ ሴቶች ራሳቸውን መሆን እንዲችሉ ማድረግ አለብኝ። ብር ለምንድን ነው ለወንድ የሚሰጡትኝ? ለገናው ያገባናል ብለው ይሄ ውርዴት ነው። አንድ ሁለት ሴቶች እኮ አይደሉም ደግሞ ነፍ ሴቶች አመጣላችኋለሁ። ብራቸውን ለወንድ እየሰጡ የሚግማሙ ለእናታቸው ስልክ እንኳን የማይደውሉ አመትን ያስቆጠሩ ሰልጥኑ። ልታፈቅሩ ትችላላችሁ፣ ልትሳሳቱ ትችላላችሁ። ግን ደግሞ ያስጠላል። ለእናታችሁ እንኳን ስልክ ሳትደውሉ እኔም ማውቃለሁ እኮ ሱሱ ጉርዴታሞች ተዋርዶ አዋረዱን እኮ። ሳይር ተብየው ቀጥል ምናሻ ሲጨልል ሱፍ እንገዛለን ግን